ባሮክ የጠየቀኝ ጥያቄ የእናንተ የብዙዎቻችሁ ጥያቄ ነው ብዬ ስላሰብኩኝ እዚህ ላይ ላቀርብላችሁ ወደድኩ። እንዲህ ብዬ በሰራሁት ቪዲዮ ላይ ወንድማችን ባሮክ ይህንን ሐሳብ ሰጥቶ ነበረ። ወንድሜ ሐሳብን መያዝ አቃተኝ። ችግሩ ከሥርዓተ ቤተክርስቲያን ጋር አያይዘ ትክክል ያልሆነበትን ጉዳይ አልነገርከንም። ለምን? አንድ ኦርቶዶክሳዊ አራስ ቤት ሄዶ መዘመሩ ምኑ ነው ክፋት? አንገቱ ላይ መስቀል አድርጎ ሲዘፍን ሲጨፍር ትክክል፣ ሲዘምር ለምን ዘመረ ነው? አረተውን ያልገባኝም ሁሉ ነገር አይነቀፍም ብሎ በኮሜንትም እንዲሁም ደግሞ በኢንቦክስ መጥቶ ጽፎልኝ እኔም ከእሱ ጥያቄ በመነሳት እንዲህ ብዬ መለስኩለት። የሁላችሁ ጥያቄ ነው ብዬ ስላሰብኩ ይሄ ለብዙዎች እንዲዳረስ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች አዳርሱትኝ። የኔ መልስም ለባሮክ ወንድማችን እንዲህ ነበር። ሰላም ወንድሜ እንዴት አለ? የኔ ሐሳብ ምን መሰለ? መምህራን ሲያስተምሩን በቀደሙት አባቶቻችን ታሪክም እንዳነበብነው አባቶቻችን አንዳንድ ስራዎችን ከጅምሩ ጥፋቱን ተረድተው ያ ያሰቡት ጥፋት እንዳይመጣ አስቀድመው አርቀው ያጥራሉ። ለምሳሌ በመጽሐፍ ቅዱስም ሴትን አይቶ የተመኛት በልቧ አመነዘረባት ይላል። ይህን ይዞም አባቶቻችን አይን ሁሉን እንዲያይ አትፍቀድለት፣ መመኘት ከማየት ነውና ማመንዘርም ከመመኘት ነውና ይላሉ። እንደማን ሲሉ እንደ ልበ አምላክ ቅዱስ ዳዊት በሰገነት ላይ ሆኖ ሲመለከት የኦሪዮንን ሚስት አያት። ከዛ ተመኛት፣ ተገናኛት። በዚህም ምክንያት ኦሪዮንን አስገደለው። በዚህም ብዙ መከራ ቅጣት ደረሰበት። አይኑን ቀድሞ ሁሉን ከማየት ቢገድበው ከዚህ ሁሉ በዳነ ነበር። እኔም አሁን እያደረኩት ያለው ይሄንኑ ነው። አስቀድሞ አርቆ ማጠርን። አይታ ከሆነ እኛ ዘመኑን ዋጆት ስንባል ዘመኑን እየመሰልን፣ ዓለምን አጣፍጦት ስንባል አልጫ የሆንን ነው። ብርሃን ሁኑ ስንባል እየጨለምን ነው። ያለ ዋጋ የተቀበላችሁትን ያለ ዋጋ ስጡ ስንባል ሁሉም በገንዘብ በጥቅም እያደረግነው ነው ያለ ነው። ቀዳሹ ካለ ክፍያ አይቀድስም፣ ሰባኪው ካልተከፈለ አይሰብክም፣ ዘማሪው ካልተከፈለ አይዘምርም። በቤተ ክህነቱም ይሄ ነው የማይባል ብዙ ጉዳይ አለ። ከዚህም ይባስ ብሎ አሁን ከቤተ ክርስቲያን መዋቅር ውጪ ሆነው ተሰብስበው በስመ ቤተ ክርስቲያን መንፈሳዊ የሰርፕራይዝ ኢቨንት፣ መንፈሳዊ የሰርግ ኢቨንት፣ ዲነገሌ መንፈሳዊ ትዳር አገናኝ ኤጀንሲ፣ መርጌታ አገሌ እያሉ ብዙ እኚህን የመሳሰሉ ከዚህ በፊት ያልነበሩ አሁን ከቅርብ ጊዜ ወዲህ የተፈጠሩ ቤተክርስቲያንን ተገን አድርገው መንፈሳዊ መስሎ ቃለ እግዚአብሔርን በየቦታው ያለ ቦታው ለራሳቸው ጥቅምና ፍላጎት እየሸቀጡ ገንዘብ የሚያካብቱ ብዙ ሰዎች አሉ። እነዚህ ረፉ ሊባሉ ይገባል። ችግሩ ዝማሬ መዘምሩ ሳይሆን አላማው ነው። በአንዳንድ በአባቶቻችን ታሪክ ላይ እንዳየነው ከሆነ ሴጣን በብዙ መልኩ ተገልጦ በደንብ ጸልዩ፣ ስገዱ፣ ጾሙ፣ አግቡ፣ መንኩሱ ሲል ተመልክተናል። እዚህ ጋራ መስገዱ፣ መጸለዩ፣ መጾሙ፣ ማግባቱ፣ መመንኮሱ አይደለም ችግር የሚሆነው የሴጣን አላማው ነው። እንዴት ካልከኝ እነዚህን ሰዎች ሴጣን መሰረት ሳይዙ ያለ አቅማቸው እነዚህን ስራ እንዲሰሩ ያደርግና ቶሎ ተሰላጅተው ይህን ስራ እንዲያቆሙ ተመልሶም እንዳይጀምሩ ተስፋ ያስቆርጣቸዋል። አንዳንዶችንም ገና ሳይበስሉ በስሜት ያስመነኩስና ገዳሙን ጥሎ እንዲወጡ በዛ እንዲጠፉ ያደርጋል። አንዳንዶችንም በጥቅምና በስሜት እንዲጋቡ ያደርግና ቶሎ ያፋታቸዋል። ስለዚህ ሴጣን በበጎ ስራ ለመጥፎ ዓላማው ያዘጋጃል ማለት ነው። አሁንም በቤተ ክርስቲያናችን እየተፈጠረ ያለው ነገር ይሄ ነው። በጎ የሆኑ ነገሮች በቦታቸው ነው መሆን ያለባቸው እንጂ በጎ ስለሆኑ ብቻ ያለ ቦታቸው መደረግ የለባቸውም። ምሳሌ ልስጥ። አሁን እንደኛ ካቶሊኮች ቅዳሴ ይቀድሳሉ፣ ማሌትም ይቆማሉ። ግን ልክ አይደሉም። ቅዳሴና ማሌቱ እኮ ልክ ነው፣ ግን እኛ ጋር ሲሆን ነው ልክ የሚሆነው፣ ምክንያቱም ቦታው ስለሆነ። እንዲሁም ታድሶ መቋሚያ፣ ጸናጽል፣ ከበሮ ይጠቀማሉ፣ ግን እነሱ ጋር ሲሆን ቦታው ስላልሆነ ልክ አይደለም። እንዲሁም ግብረ ስጋ ግንኙነት በትዳር ተወስኖ ከሆነ የተቀደሰ ነው፣ ፍሬውም ያማረ ነው፣ ልክ ነው። ከትዳር ውጪ ከሆነ ግን ዝሙት ይባላል፣ ልክ አይደለም፣ ኃጢአት ነው። ሁሉ ልክ የሚሆነው በቦታው ሲሆን ነው። አንድ ስራ ልክ ቢሆን ሲሰራ በትክክለኛው መንገድ መሰራት አለበት። ልክ የሆነ ስራ በትክክለኛው መንገድ ካልተሰራ ትክክለኛነቱን ያጣል። ቅዳሴ በመቅደስ፣ ድርገት በቅድስት፣ ማህሌት በቅኔ ማህሌት፣ ስብከት በአውደ ምሕረት፣ ዝማሬ በዑደት በአውደ ምሕረት፣ በሰርግ በሐዘን ጊዜ፣ ትርጓሜ፣ አቋቋም፣ ቅኔ በጉባኤ ቤት፣ ምንኩስና በገዳም፣ ትዳር በዓለን ሲሆን መልካም ነው። እንደ ሁኔታው ያውም የፍትሐ ነገሥት መምህራን ፈቅደው ሌላ ቦታ ላይ የተወሰኑት ሊሆኑ ይችላሉ። እንዲሁ ሁሉ በቤተክርስቲያናችንም ልክ የሆኑ ነገሮች ልክ በሆነ ቦታ ላይ ነው መሆን ያለባቸው እንጂ ገንዘብ ያለው ገንዘብ ስላለው ብቻ ልደቱ ሲከበር፣ ዓለማዊ ሰርጉ ሲከናወን፣ ሚስቱ ስትወልድ እንዲሁም ስታረግዝ ሲደብራት ደስ እንዲላት መንፈሳዊ ሰርፕራይዝ እና የመሳሰሉትን ማድረግ የለበትም። ገንዘብ ስላሳያቸው ብቻም የሚሄዱትም መሄድ የለባቸውም። ከዚህም በፊት የነበሩ አባቶች እንዲሁም የነበሩ ክርስቲያኖች እንዲህ ማረጋግጧቸው ወይም ሳያውቁት ቀርቶ አይደለም። ልክ ስላልሆነና ቃል እግዚአብሔርን በሆነው ባልሆነው ሁሉ ማቀለል ስለሆነባቸው ተውት እንጂ ጠፍቷቸው አይደለም። በእኛ ጊዜ ግን ቃል እግዚአብሔር ስለቀለለብን ይሄ ሁሉ ሆነ። በእስራኤላውያን ዘንድ በዓመት አንድ ጊዜ ብቻ የሚጠሩት ህቡ የሆነ የእግዚአብሔር ስም አለ። ይሄን የሚያደርጉት ከክብርና ፍርሃት የተነሳ ነው። አንድ ምሳሌ ልጨምርልና ላጠቃለሁ። አሁን በእኛ ቤተክርስቲያን አንዳንድ በማይገባ ዓለማዊና ከስራ
ከስርዓት ውጪ በሆነ ሰርግ ላይ ተገኝቶ የሚባርክ ቄስን መምሰል ነው። ፍትሐ ነገሥት እንዲህ ያደረገ ቄስ ክህነቱ ይሻር ይላል። መባረኩ ሲሆን እዚህ ጋር ልክ ያልሆነው የማይገባ ቦታ ላይ መገኘቱ ነው። በአጠቃላይ ቤተክርስቲያን ከሰራችው ስርዓት ውጪ ዘመኑን ተገን አድርገን የራሳችንን ስርዓት እየሰራን ነው ማለት ነው። ይሄ ደግሞ ለቤተክርስቲያን ክብር አይመጥንም፣ በእግዚአብሔር ዘንድም ተቀባይነት የለውም። አሁን ደግሞ በእኛ ዘመን ዝማሬውም ስብከቱም ሁሉም ለሰው ታይታ እንጂ ለእግዚአብሔር ክብር ተብሎ አይደለም የሚሆነው። ይሄ መቆም አለበት ብዬ ለወንድማችን ባሮክ ይህን መልስ መለስኩለት። ለብዙዎቻችሁ ጥያቄውን እንደመለስኩ ተስፋ አደርጋለሁ። ስለዚህ ነው ጥቂት የቤተክርስቲያን ስርዓት ስትሻር በየቦታው እየተገኘው ይሄ ልክ አይደለም ብዬ የምጮኸው። ይሄን ያልተረዳችሁ አንዳንድ ሰዎች ደግሞ ይሄንን የማደርገው ለላይክ ለመታወቅ ለፎሎ ምናምን መስሏችሁ ከሆነ ተሳስታችኋል። ይሄን የማደርገው አርቄ ለማጣርና ስርዓተ ቤተክርስቲያን እንዲጠበቅ ካለኝ ፍላጎት እንዲሁም ከተሰጠኝ ኃላፊነት የተነሳ ነው። ስለዚህ ብዙዎቻችሁ ጥፋት አጥፍታችሁ ጥፋተኞች ናችሁ ተብላችሁ ቤተክርስቲያን ስርዓት ስትዳኙ ነገሩን ወደ ግል አዞራችሁት አትመልከቱት። እንደ ስርዓተ ቤተክርስቲያን እንጂ እንደ ግለሰብ አልተናገርኩምና ወጣችሁ ሚዲያ ላይ ስህተት ከሰራችሁ በኋላ ደግሞ በውስጥ መጥቼ እንድነግራችሁ የምትፈልጉ ሰዎች ካላችሁ ተሳስታችኋል። ሚዲያ ላይ ያጠፋችሁትን ጥፋት ባጠፋችሁት ጥፋት ልክ ደግሞ ብዙ ሰው ተሳስቶበት ከሆነ መጥቼ ሚዲያ ላይ ነው እንጂ ማረም ያለብኝ ኢንቦክስ መዞር አይጠበቅብኝም። ስለዚህ ለሁላችሁ ይሄን ጠቅልል አድርጌ መልሱን ሰጥቻለሁ ማለት ነው። ከዚህ በኋላ ግን አሁንም አውልቅ ካልከኝ አውልቅ ያስረክባለሁ ይሻላል። ለተልቀው በያው እግዚአብሔር ፊት ነው የምነግርህ። እኔ በክብር ሰዎች እንዲማሩ እንጂ ተሽሽ ውሰድና ለአንድ አባት ስትልኝ ከፈለክ ማለት ነው። እውነቴን ነው የምነግርህ። ደብዳቤ እጽፋለሁ ለጠቅላይ ቤተ ክህነት ለሊቃውንት ጉባኤ ደብዳቤ አስገባለሁ፣ ይቅርታ እጠይቃለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለ25 ዓመት አገልግያለሁ በተለያዩ የኃላፊነት ቦታዎች ላይ። ስሜ እንደምታውቁት ቆሞስ አባ ተዋሕዶ ሃይማኖት ይባላል። የሚገርም ስም ነው እና ስማችን መልስ ቆባችን መልስ እያሉ ነው። ምንም ጥያቄ የለውም መልስልናል እና ተመልሷል። በእነዚህ ሁለት ግለሰቦች ላይ ከዚህም በፊት ቪዲዮ ሰርቼ የነበረው ኮፒ ሊንክ ሼር ፖስት እያደረጋችሁ የሰራሁትን ቪዲዮ እንመልከትና ተመልሰን ሀሳባችንን እንሰጥበታለን። ወደሱ እንለፍ። ይህን ሰውዬ ስትመለከቱት ቆቡን አድርጎ ቀሚሱን ለብሶ መስቀሉን ይዞ ስትመለከቱት የኢትዮጵያ ኦርቶዶክስ ተዋሕዶ አማኝና መነኩሴ ይመስላል። ግን በፍጹም ከዚህ የራቀ ሐሰተኛ ከሃዲ መናፍቅ ነው። እንዲሁም ደግሞ ለምድ የለበሰ ተኩላ ነው። በነገራችን ላይ ይሄኛውንም ሰውዬ ብንመለከተው ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልባሽ የሆነውን የመነኮሳቱን የካህናቱን ልብስ ለብሶ የፈለገውን ነገር የሚናገር ቤተክርስቲያንን የሚሰድብ መናፍቅ ነው። እንዲሁም ደግሞ እነዚህ ሰዎች ብትመለከቷቸው የኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት የሆነውን መቋሚያና ጸናጽል ይዘው እንዲህ ሲቀልዱና ሲያሾፉ እንመለከታለን። ግን እነዚህ ሰዎች ይቺ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍጹም ስህተት ናት፣ ልክ አይደለችም ብለው ነው ከዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጡት። ግን ከወጡ በኋላ ደግሞ የሷ የሆነውን ንብረት ይዘው እንመለከታለን። በመጀመሪያ ደረጃ የሷን ንብረት ይዘው እንደዚህ ሲቀልዱና ሲያሾፉ የሚጠይቃቸው ሰው በማጣታቸው ነው እንደዚህ መሪን የለቀቁት። ምክንያቱም በጣም ንቀውናል። የፈለጉትን ነገር ቢያደርጉ የፈለጉትን ነገር ቢናገሩ በዚህ ኃላፊነት እርከን ላይ የተቀመጡ አባቶችም ቢሆኑ ሰዎች ማንም ስለማይናገራቸው እንደፈለጉ የኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት በሆነው ላይ ሲቀልዱና ሲያሽፉ እንመለከታለን። ግን እኔ ለነዚህ ሰዎች ያለኝ መልእክት ቢኖር እናንተውን ጊዜ የሰጣችሁ መናፍቃን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አፋችሁን የምታላቅቁ ባለጌዎች ተው እረፉ የሚላችሁ ያጣችሁ ሰዎች ዛሬ የእናንተ ቀን ሊሆን ይችላል። በኋላ ግን የዚህ ቅድስት ቤተክርስቲያን ቀንና ዕለቷ ይመጣል። ያን ጊዜ አንድ ባጠፋችሁት 10 ዋጋ እንደምትከፍሉ ተስፋ አደርጋለሁ። እንዲሁም ደግሞ ያለ ሕግ የበደለን ያለ ሕግ መቅጣት ተገቢ ነው። በዚያን ጊዜ ጊዜያችሁን ጠብቃችሁ አሁን ለምታጠፏት እያንዳንዱ ጥፋታችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀን የመጣ ጊዜ እጥፉን ትከፍላላችሁ። አሁንም ቢሆን እረፉ የሚላችሁ ሰው አጣችሁ እንጂ እናንተ ለሀገርም ለቤተክርስቲያንም አስቸጋሪ ሰዎች ሆናችሁ እንዳበነ ሊገባችሁ ይገባል። ግን ጊዜ ሰጥቷችኋል። ባንኩም ታንኩም ስልጣኑም ሀብቱም የእናንተ ነው። ጊዜው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲሆን በደንብ ተገናኝተን የምናወራበት ይሆናል። አሁንም ደግሜ እናገራለሁ፣ የዚች ኦርቶዶክስ ተዋሕዶ ቤተክርስቲያን ዕለትና ቀኗ ይመጣል። በዛን ቀን ግን እንደዚህ ቤተክርስቲያን ላይ የዘበታችሁ ሰዎች አሁን መግቢያ ስታጡ አሁን መጠጊያ ስታጡ በይቅርታ ሰበብ እኔ እኮ እንዲሆኝ ነው ብላችሁ አሁን ይሄንን ቆባ አውልቃችሁ ብታስቀምጡትም ይሄን ቀሚስ አውልቃችሁ ብታስቀምጡትም ይሄን ለብሳችሁ ለዘበታችሁበት ዘበት ግን የኢሲ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕለትና ቀኗ የመጣ ጊዜ አንድ ላጠፋችሁት 10 ትከፍላላችሁ። ያለ ሕግ የበደለን ያለ ሕግ መቅጣት ደግሞ ተገቢ ነገር ነው። ያለ ሕግ ቤተክርስቲያንን በድላችኋል፣ እናንተ የምትዳኙት ያኔ ያለ ሕግ ይሆናል ማለት ነው። ስለዚህ አሁንም የእንደነዚህ አይነት ሰዎች ተከታይ የሆናችሁ ብታርሙና ብታርፉ መልካም ነው። ይኸው አባቶቻችሁ ልክ አልሰራንም፣ ጥሩ አላደረግንም፣ የቤተክርስቲያንን ነው ቅድሳት ስለነካን ይቅርታ እንጠይቃለን ብለው አሁን ጫን ይችልባቸው እየከበደባቸው ሲመጣ እቺን መላና ዘዴ አምጥተዋል።
አሁንም እንደዚህ የምትከተሉና ነገ ተነስታችሁ ይህንን ሐሳብ ለማራመድ የምትሞክሩ ሰዎች ጊዜ ነው እንጂ እናንተ ጉልበትም አቅም ኑሯችሁ አይደለም። የኛ ስንፍና የኛ ድካም እንጂ የእናንተ ብርታት አይደለም እንዲህ እንድታደርጉ የሚያደርጋችሁ። ስለዚህ ቀን ጠብቆ የዚህ ቅድስት ቤተክርስቲያን ጊዜ ሲመጣ አንድ ለበደላችሁት 10 ዋጋ ትከፍላላችሁ። አጥፍተናል በድለናል ማለት ራሱን ችሎ ከዚህ ጥፋት አያድናችሁም ማለት ነው። ስለዚህ እነዚህ ፓስተሮች ለሰሩት ቤተክርስቲያን ለተደፋፈሩት ወንጀል በዚህ በይቅርታ መታለፍ መቻል የለባቸውም። በሕግ ደረጃ መጠየቅ አለባቸው። እነሱን የሚጠይቅ ሕግም ከሌለ የቤተክርስቲያኗ ጊዜ ሲመጣ በደንብ ይጠየቁበታል ማለት ነው። ባለፈው መናፍቃን ላይ እንዲህ ብዬ ቪዲዮ ሰርቼ ነበረ። በሰሯት ቪዲዮ ላይ ውሸት ነው ብላችሁ ሐሳብ አስተያየት ስትሰጡ የነበራችሁ መናፍቃ ከራሳችሁ መምህር የተናገርኩት ነገር ልክ እንደሆነ ማስረጃ ላቅርብላችሁ። ክርስቲያኖች በደንብ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ይሄንን ቅጥፈታቸውንም ደግሞ እናጋልጥላቸው። የሰሯትን ቪዲዮ እንመልከት። ይሄንን ቪዲዮ ከመቼውም ጊዜ በላይ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ በዚህ የጨለማው ዓለም ውስጥ ለሚገኙ ሰዎች ብርሃን እንዲገለጥላቸው አንድ ትምህርት እንሰጣቸዋለን። ቅዱስ ጳውሎስ አትሳቱ እግዚአብሔር ፈጽሞ አይዘበትበትም ብሎ ይናገራል። በዚህ ልክ እግዚአብሔር ላይ የሚቀልዱና የሚዘብቱ ሰዎች በጊዜያችን ተፈጥሯል። ይሄንን ፈሊጥ ያመጡት እንዴት ነው? መናፍቃኑ ከዚህም በፊት ጥምቀት አያድንም፣ ከዚህም በፊት ስጋው ደግሞ ለምሳሌ ነው እንጂ አማናዊ አይደለም እያሉ ይናገሩ ነበርና ሰዎች ግን መጽሐፍ ቅዱስን መመርመርና መጠየቅ ጀመሩ። ጥምቀት ልጅነትን የሚያሰጥ ነው እንጂ ምሳሌያዊ ነገር አይደለም ብሎ መጠየቅና ማስጨነቅ ሲጀምሩ ሰዎቹን ላለማጣት ምን አደረጉ? ምን ፈሊጥ አመጡ? በውሃ መጥመቅን ምዕመናኑን እያነሱ ከውሃ እየዘፈቁ ዝም ብሎ መንፈስ ቅዱስን ተቀበላል እያሉ ማጃጃል ጀመሩ። ይቺ ጥያቄ ስለተነሳች ምዕመናኑ ከቤታቸው ፈልሶ ወደች ቤተክርስቲያን እንዳይመጡ በፈሊጥ ውሃ ውስጥ እየነከሩ ጥምቀት ነው እያሉ ማስቀረት ጀመሩ። ከጊዜ በኋላ ደግሞ ሰዎች መጠየቅ ጀመሩ። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል እኮ መጽሐፍ ቅዱስ ብሎ መጠየቅ ሲጀምሩ ምሳሌያዊ ነው መታሰቢያ ነው የሚለው አስተምሯቸው እንደማያዋጣቸው አወቁና ምን ማድረግ ጀመሩ? ዳቦና ወይን አዘጋጅተው ይሄ የኢየሱስ ክርስቶስ ስጋና ደም ነው ብለው በዚህ ልክ ደግሞ ምዕመኑን ማታለል ጀመሩ። እነዚህ ሁሉ ድርጊቶች የተፈጠሩት ከምዕመናኑ ጥያቄ ነው እንጂ እነሱ መጀመሪያውኑ በዚህ ነገር አምነውበት አይደለም። ጥምቀት ማጥመቅም የጀመሩት ምዕመናኑ ስለጠየቁና ወደዚህ ፈልሰውባቸው እንዳይመጡ። አሁን ደግሞ እንደምትመለከቱት ዳቦ ቆርሰው ወይን ቀርተው ይሄ የክርስቶስ ስጋና ደም ነው ብሎ መስጠት የጀመሩት ደግሞ መጽሐፍ ቅዱስ ጋር እንዳይጋጩና ምዕመናኑ ለሚጠይቁት ጥያቄ የህሊና ረፍት እንዲያገኙ ዝም ብሎ በዚህ ልክ ምዕመኑን ማታለል ጀመሩ። የእነዚህ ሃይማኖት መሪዎች ቀስ ብለን እንጨምራለን፣ እያየን እናሳድጋለን፣ የምዕመኑን ፍላጎት እያየን እናሟላለን የሚሉ ዘባቾች፣ ክርስቶስን እግዚአብሔርን የማይፈሩ አሳቾች፣ የዲያብሎስ መጋለቢያ ፈረሶች ናቸው በዚህ ጨለማ ውስጥ የምትገኙ። ይሄን ሁሉ ነገር የሚያደርጉላችሁ ከዛ ቤተክርስቲያን ወጣችሁ ከመጽሐፍ ቅዱስ ጋር ተጋጭታችሁ መጽሐፍ ቅዱስ ላይ እኮ እንዲህ ይላል፣ መጽሐፍ ቅዱስ ላይ ያለው ነገር ደግሞ ኦርቶዶክስ ቤተክርስቲያን ውስጥ ነው ያለው ብላችሁ እንዳትመጡ ስጋው ደግሞ ነው እያሉ ዳቦ ቆርሰው ወይን ቀርተው መስጠት ጀመሩ። ጥምቀቱን ደግሞ ዝም ብለው ውሃ ነክረው የክርስቶስ ልጅ ነው የክርስቶስ ልጅ ሆናል ማለት ጀመሩ። ስለዚህ በዚህ ልክ አትታለሉ፣ እያታለሏችሁ ነው። እናንተ ወጣችሁ ወደ አማናዊት ቤተክርስቲያን እንዳትመጡ፣ ወደ ክርስቶስ መንጋ እንዳትቀላቀሉ መጽሐፍ ቅዱስ ላይ ያለውን ነገር ሳያምኑበት እናንተ ስላላችሁና ፈልሳችሁ ወጣችሁ ወደ ቅድስት ቤተክርስቲያን እንዳትመጡ ለእናንተ ያዘጋጁት ወጥመድና የማባበያ የማቆያ ዘዴያቸው ነው። ስለዚህ መናፍቃን በዚህ ልክ ተረድታችሁ ትክክለኛው አማናዊው የክርስቶስ ስጋና ደም ደሙ የሚቀዳባት ስጋው የሚፈተትባት እውነተኛ የመንፈስ ቅዱስ ልጅነት የሚያሰጥ ጥምቀት ያለውን በዚህ ቤተክርስቲያን መሆኑን አውቃችሁ ከዚህ ጨለማ ህይወት አምልጣችሁ ብርሃን ወደ ሆነች ወደ ቅድስት ቤተክርስቲያን እንድትመጡ ጥሪ እናስተላልፋለን። ስለዚህ ፕሮቴስታንት የቆሙ በምዕመናኖቹ ፍላጎት ላይ ነው እንጂ የራሱ አቋም የለውም። ጥምቀትም የጀመሩት በምዕመኑ ጥያቄ ነው። ቁርባንም የሚጀምሩት ደግሞ አሁን እያከናወኑ ያሉት በምዕመኑ ጥያቄ ነው እንጂ ራሳቸው አምነውበትና ፈቅዶ አይደለም። ሰውን ለማቆየት ወደ ቅድስት ቤተክርስቲያን ፈልሶ እንዳይመጡ ለማድረግ ነው ብዬ ተናግሬ ነበረ። ይሄ ፓስተርም ደግሞ ይሄን ንግግር በደንብ ሲያረጋግጥ እንሰማዋለን። ወደሱ እንለፍ። እኛ ወንጌላውያን አብያተ ክርስቲያናት በራሳችን ዶግማና ዶክትሪን በራሳችን ትራዲሽን ነው የምንመራው ወይስ በህዝብ ነው የሚለው ነው ጥያቄው። እኔ ህዝብ እየመራን ነው ባይ ነኝ። ህዝቡ ይፈልጋል፣ ነብይ ይፈልጋል፣ ህዝቡ ሐዋርያ ይፈልጋል፣ ሞቲቬሽን ይፈልጋል። ተቀደስ ከምትሉ ትሻገራለህ፣ ያነሳሳዋል፣ ሞቅ ያደርገዋል። ስለዚህ ህዝብ እየመራን ነው። እኔ ህዝብ ከመመራን ቤተክርስቲያን ራሷን ወደ ምትመራበት ብትመጣ ነው ማዳኛዋ። ይህ ፕሮቴስታንትን የሚያስማማ ኃይል ምድር ላይ የለም። የእውነት ነው የለም። በምንም ቴዎሎጂ አያስማማንም፣ ፋይቭ ሶላ አያስማማንም፣ የወንጌላውያን መገለጫ አያስማማንም፣ ከሁሉ በላይ መጽሐፍ ቅዱስም አያስማማንም። ለምን? በየመንገዳችን በጣጥሰን ስለምንተረጉመው ማለት ነው። አሁን ጥቅስ ላይ ብንከራከር እኛ ፕሮቴስታንቶች ማን ነው መዳኝልን? አይ ኢንተርፕሪቴሽን ላይ ብንከራከር አንድ ጥቅስ ስንፈታ ሙሉ ወንጌል በዛ ቃለ ሕይወት በዛ መሰረተ ክርስቶስ በዛ ፈታችና ተበጣጠስን። ማን ነው የሚያስታርቀን? ማንም። ስለዚህ ልክ እንዳልሆናችሁ በፓስተራችሁ አንደበት ቁጭ ብላችሁ እየተማራችሁ ነውና ከዚህ ጨለማ ዓለም ወጥታችሁ ወደ ብርሃኒቷ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን እንድትመጡ አሁንም ጥሪያችንን እናስተላልፋለን። ባለፈው የቅቤ እምነት ሲሉን ዝም በማለታችን አሁን ደግሞ ቃሪያ እምነት ነው ብለው ይዘውልን መጡ። ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። አሁን ቤተክርስቲያናችን የገባችበት ፈተና ከዚህም በፊት ገብታበት የማታውቅበት ፈተና ነው በነገራችን ላይ። ምክንያቱም አሁን ቤተክርስቲያን እየበደልናት ያለው ሁላችን
ሁላችንም ስለሆነ ለቤተክርስቲያን የሚከላከልላት ለቤተክርስቲያን ዘብ የሚቆምላት ሰው ስለጠፋ ምዕመኑም ባገኘው አጋጣሚ ይበድላል፣ ቄሱም ባገኘው አጋጣሚ ይበድላል፣ ዲያቆኑም ባገኘው አጋጣሚ ይበድላል፣ መነኩሴም ባገኘው አጋጣሚ ይበድላል፣ ጳጳሱም ባገኘው አጋጣሚ ይበድላል። ከላይ እስከታች ቅዱስ ዳዊት እንደተናገረው ትልቁም ትንሹም አዋቂውም አላዋቂውም በአንድነት በደለ። እግዚአብሔር ከሰማዩ ነው ቢመለከት አንድ ግን የሚጠብቅ ሰው አጣ በነገራችን ላይ። ስለዚህ እኛ ክርስቲያኖች ከዚህ ሁሉ አይነት ድንቁርና ማምለጥ የምንችለው በእውቀት ነው። ምክንያቱም እንደዚህ አይነት ድርጊቶች የሚፈጸሙት እናውቃለን በሚሉ ሰዎች ነው። እናውቃለን የሚሉ ሰዎችን ደግሞ መርታትና ማሰንፈር የምንችለው አውቀንና ተምረን ነው። ይሄንንም አስመልክቶ ሆሴዕም ኢሳይያስን በመጽሐፍ ቅዱስ ቃላቸው ላይ ሲናገሩ ሕዝቤ እውቀትን ከማጣት የተነሳ ጠፍቷልኝ፣ አለመማራችን ለጥፋታችን ዳርጎናል። ስለዚህ ክርስቲያኖች ባካችሁ የቤተክርስቲያን መጽሐፍትን በደንብ መርምሩ፣ ተማሩ፣ እወቁ፣ ስርዓቷን፣ ህጓን ጠንቅቁላት። መጽሐፍ ቅዱስ አንብቡ፣ ትርጓሜውን ተማሩ፣ ስብከት ስሙ። እያንዳንዱ ነገር ደግሞ በተማራችሁትና ባወቃችሁት ልክ ለመኖር ደግሞ ጣሩ። ቢያንስ ትንሽ ነገር ካወቅን በኋላ ያችን ያወቅናትን ነገር ደግሞ በትንሹ ለመኖር እንሞክር። ያን ጊዜ አዋቂዎች ስንሆን ማንም ሰው አይጫወትብንም። ምክንያቱም ይሄ ሁሉ ህዝብ፣ ይሄ ሁሉ ቄስ፣ ይሄ ሁሉ ጳጳስ፣ ይሄ ሁሉ ሰው፣ ይሄ ሁሉ ተራ ምዕመን እንደዚህ ተነስቶ ቤተክርስቲያን ላይ የሚጫወትባት ያልተማረ ብዙ ምዕመን ቤተክርስቲያኒቷ ስላላት ነው። ተማርን የምንል ሰዎች ደግሞ እውቀታችንን በትትና ስለማንይዘው ለጥቅምና ለፍላጎታችን ብቻ ስለምናውለው በትትናም ስላልያዝ ነው በእግዚአብሔር ዘንድ ተቀባይነት ስለማይኖረው እውቀታችን ባክኖ ይቀራል። ሁለተኛ ሰዎችን እናጠፋበታለን፣ እኛም እንጠፋበታለን። ስለዚህ በቤተክርስቲያናችን የቃራ እምነት የሚባል የቅቤ እምነት የሚባል ነገር የለም። እምነት ከተባለ አባቶቻችን ዲያቆናትም እንደሚያዘጋጁት እናውቃለን። ከዛ ባሻገር ደግሞ በቅዱሳን አባቶቻችን ታሪክ እንዳገኘ ነው ከአጽማቸው የሚፈልቅ አፈር አለ። ያ ነው በቃ እምነት ከተባለ እንጂ አሁን ደግሞ የበየአይነት እምነት፣ የቃሪያ እምነት፣ የቅቤ እምነት፣ የዘይት እምነት እያልን እኮ እንደ ፕሮቴስታንቱ ቸርች ዘይት እያመጣ ይሄ ቅባ ቅዱስ ነው ይሄ እምነት ነው ተቀባ እያለ ልንሸጥ እኮ ነው ማለት ነው። ስለዚህ ቤተክርስቲያናችን አሁን ከገባችበት መከራና ችግር ልትወጣ የምትችለው እኛ ምዕመኖቿ ስንማርላት ህጓን ስናውቅላት ነው እንጂ እንዲህ ደንቆረን ስንጓዝ አይደለም። ቤተክርስቲያንን ከዚህ ጭንቅና መከራ ማውጣት የምንችለው ስንማርና የተማርነውን በህይወት መኖር ስንጀምር ነው። ስለዚህ እኛ ምዕመናን፣ ዲያቆናት፣ ካህናት እንማር። ዲያቆናቱ ገብተን ተንሱ ለጸሎት ከማለት ባሻገር፣ ካህናቱ ገብተን አሐዱ አብ ቅዱስ ከማለት ባሻገር፣ ምዕመናኑ ደግሞ ዝም ብሎ ማይተብ አንጠልጥሎ ከመኖር ባሻገር ቤተክርስቲያን ብዙ እውቀት አላት። መዋዘ ጥበባት የጥበብ መፍሰሻ ናትና ከሷ እውቀት ከሷ ጥበብ ወስደን ቀርተን እንጠጣና ቤተክርስቲያን በልኳ እንድትሄድ እናርጋት። ምዕመኑ አዋቂ ከሆነ ካህኑ በፍጹም አይበጠብጥም። ምዕመኑ አዋቂ ከሆነ ዲያቆን በፍጹም አይበጠብጥም። ምዕመኑ አዋቂ ከሆነ ጳጳሳትም መነኮሳትም መረበሽም ማታለልም ማጭበርበርም አይችሉም። ስለዚህ ይሄ ሁሉ ማጭበርበር ይሄ ሁሉ ጥፋት የመጣው በእኛ በምዕመናን አለመማርና አለማወቅ ነው። ብናውቅና ብንመረምር ቤተክርስቲያናችንን ሼፓስ ይዘናት በእያንዳንዱ ነገር ላይ እኛ ሕጉን ጠብቀን ካህናትም ጠብቆ እንዲሄዱ እየነገርናቸው እነሱ መንገድ መምራት ሲጠበቅባቸው ካጠፉ እኛ እየመራናቸው ማስኬድ የምንችልበት አጋጣሚ የሚፈጠረው እኛ ስንማር ብቻ ነው። ስለዚህ በዚህ ልክ ቤተክርስቲያን መጫወቻ አናድርጋት፣ ክብሯን ዝቅ አናደርግባት። የቃሪያ እምነት የገሌ እምነት እያላችሁ ቤተክርስቲያን ከዚህም በፊት ያልነበራትን አሁን በራሳችሁ ያመጣችሁትን እብደት ምዕመኑ ላይ አታስተጋቡ ለማለት ነው። ቅዱስ ሙሴ ክቡደ መዝራዕት የተባለበትን ሁለት ምክንያቶች እናያለን። እውነትም ክቡደ መዝራዕት ደግሞ ምን እንደሆነ ትርጉሙንም በዛው እነግራችኋለሁና ወንድማችን ክቡደ መዝራዕት ማለት ምን ማለት እንደሆነ የተናገረበትን አግባብ ሰምተነው እንመለስ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። ክቡደ መዝራዕት ማለት የግዕዝ ቃል ነው። በመጀመሪያ ደረጃ ክቡድ ማለት የተመረጠ ማለት ሲሆን መዝራዕት ማለት ደግሞ ዘር ማለት ነው እና ክቡደ መዝራዕት ሲሆን ምርጡ ዘር የተመረጠው ዘር ሙሴ እንደማለት ነው። ክቡደ መዝራዕት ማለት ወንድማችን እንዳለው ሳይሆን ስህተት ነው ብሎ ሲነገሩ ደግሞ ልብን ከማደንደን ልክ ነኝ ከማለት እውነት ነው ብሎ መቀበሉ ተገቢ ነው። አባቶቻችን ሙሴ ክቡደ መዝራዕት የተባለበትን ሁለት ምክንያት ይናገራሉ። ሰው ሲሳሳት በመሳደብ ሲሆን በትምህርት ማረም ተገቢ ስለሆነ ለወንድማችን በዚህ መልኩ ለእናንተም ትምህርት ይሆናል በሚለው ሙሴ ክቡደ መዝራዕት የተባለበት ምክንያት ላቀርብላችሁ ወደድኩ። ቅዱስ ሙሴ የተወለደው ዕብራዊ ወይም እስራኤላዊ ሆኖ ቢሆንም በፈርዖን ሴት ልጅ አድርጎ እንደ ግብፃዊ ልዑል ሆኖ ነበር የተማረና ያደገው። ሙሴ አድርጎ ከጎለመሰ በኋላ አንድ ቀን ወገኖቹ በግብፃዊያን እየደረሰባቸው ያለውን ግፍና መከራ ለማየት ወጣ። በዛም አንድ ግብፃዊ አንድን እስራኤላዊ ወይም ዕብራዊ ሲመታና ሲያጎሳቁሎ ተመለከተ። ሙሴም በዙሪያው ተመልክቶ ማንም እንደሌለ ሲያረጋግጥ ያንን ግብፃዊ በአንድ ጡቻ ብሎ ገደለው።
በአንድ ምት ብቻ በእጁ መጥቶ ገደለው። ያንን ግብፃዊም አንስቶ ከአሸዋ ቀበረው። አባቶቻችን ይህንን በትርጓሜ ምን ይሉታል? ሙሴ የጌታችን ምሳሌ ነው፣ ያ ግብፃዊ ደግሞ የዲያብሎስ ምሳሌ ነው፣ ያ ዕብራዊ ደግሞ የአዳም ምሳሌ ነው። በዲያብሎስ እየተጠቀጠቀ አዳም እየኖረ ሳለ ጌታችን መጥቶ ዲያብሎስን እንደረታውና አዳምን ነፃ እንዳወጣው ለማሳየት በዚህ አባቶቻችን ይህንን ትርጓሜ ይናገራሉና ሙሴ በአንድ ምት ብቻ ያንን ግብፃዊ ስለገደለ ክቡደ መዝራዕት ተባለ። ሁለተኛ ደግሞ የሚገርም ታሪክ አለው ቅዱስ ሙሴ ክቡደ መዝራዕት የሚያስብለው ታሪኩም እንዲህ ነው። እስራኤላውያን ከአማሌቃውያን ጋር ሲዋጉ ሙሴ በዛ ጦርነት መሃል እጁን ከፍ አድርጎ በትምህርተ መስቀል ሲዘረጋው እስራኤላውያን ያሸንፉ ነበር። ቅዱስ ሙሴ ደግሞ ክንዶቹ ደክመው እጆቹን ዝቅ ማድረግ ሲጀምር አማሌቃውያን ይበረቱና እስራኤላውያንን ይመቷቸው ነበር። ስለዚህ የእስራኤላውያን አሸናፊነት በሙሴ እጅ መዘርጋት ላይ ተመሰረተ ማለት ነው። ሙሴ ለብዙ ጊዜ እጁን ስለዘረጋ በትምህርተ መስቀል አድርጎ ደከመው። ያን ጊዜም ጦርነቱ መሃል የነበሩት እነ ኢያሱ ነበሩ። በዛን ሰዓት ደግሞ ሙሴ አጠገብ የነበሩት ደግሞ አሮንና ሆር ይባሉ ነበር። ይህንን ሲመለከቱ አሮንና ሆር ወንበር አምጥተው ለሙሴ እጆቹን እንዲያስቀምጥባቸው አደረጉ። ነገር ግን ውጊያው በመራዘሙ የሙሴ እጆች ለመዘርጋት ደከሙ። በዚህን ጊዜ አሮንና ሆር በግራና በቀኝ የሙሴን እጅ ደግፈው ቆሙ። ሙሴም እጆቹን ከፍ ማድረግ ቻለ። በዚህም የተነሳ እስራኤላውያን አማሌቃውያንን አሸነፉ። የሙሴ እጅ ካብክበው ቢያስቀምጡትም ወንበር ቢያደርጉለትም ያ ካብም ያ ወንበርም የሙሴን እጆች መሸከም አልቻሉም ነበር። አሮንና ሆርም የሙሴን እጆች ለመሸከም ከብዷቸው ነበረ። ሙሴ በዚህ ጦርነት ውስጥ በጌታችንና በቅዱስ መስቀል ይመሰላል። እነዛ አማሌቃውያን ደግሞ በዲያብሎስ ይመሰላሉ። እነ ኢያሱ ደግሞ በክርስቲያኖች ይመሰላሉ። ክርስቲያኖች እግዚአብሔርንና ኃይለ መስቀልን ካልያዙ የሙሴ እጅ ዝቅ ሲል ይሸነፉ እንደነበረ እግዚአብሔርን ካልያዙና በትምህርተ መስቀል ካልተመረጎዙ በሴጣን ድል ይነሳሉ። ግን መስቀልንና እግዚአብሔርን ይዘው ከተዋጉ ደግሞ ጠላቶቻቸውን እንዲሁም ደግሞ አጋንንትን ዲያብሎስን ድል ማድረግ እንደሚችሉ አባቶቻችን በዚሁ ይነግሩናል። ስለዚህ ቅዱስ ሙሴ ክቡደ መዝራዕት ሊባል የቻለበት ምክንያት ይሄ ነው። የሙሴ እጆቹ ከባዶች ናቸው ለማለትና የሙሴ እጁ ጠንካራ እንደሆነ ለማሳየት አባቶች ሙሴ ክቡደ መዝራዕት ነው ይላሉ በእነዚህ ሁለት ምክንያቶች። ስለዚህ ክቡደ መዝራዕት ማለት በዚህ መልኩ ይተነተናል ማለት ነው። ወንድማችን በዚህ እርማት እንዲወስድና ይህንን ታሪክ በዚህ አማካኝነት እንድትሰሙት ብዬ ነው።